ጋሺ ቴሌቪዥን ስላሉኝ እኮ እያየሁ ድንገት ሸለብ አደረገኝ። ደህና ዋሉ? ችግር የለም። ሰላም ዋልሽ? ደህና ሰላምታ ግድ የለም። እስቲ ከዛ በፊት የገዛሁልሽ ነው። አይ ጋሺ ቅባት እኮ ገዝቼ ነበረ። ቅባት አይደለም፣ ሻምፖ፣ ኮንዲሽነር፣ የተለያዩ መዋቢያዎች ናቸው። ያው እንደፈጠንኩ ይታወቀኛል። ቢሆንም ግን ሰራተኞቼ ራሳቸውን ሲጠብቁና ሲዋቡ ደስ ይለኛል። ደሞዝ እኮ አልደረሰም። በዚያ ላይ እኔ ወጭ ማውጣት አልወድም። አታስቢ፣ ይሄ ከደሞዝሽ የሚቆረጥ አይደል፣ የኔ ስጦታ ነው። ክብር ይስጥልኝ። ሌላ ምን እላለሁ? በወጣው ይተካ ጋሽዬ። እስኪ አረፍ በይና እናውራ። ምሳ ላምጣ? በልቻለሁ። እሺ ቡና ላፍላ? እሱም ቢሆን ይደርሳል። ፕሊስ ቁጭ በይ እባክሽ። ውስጥ ገብቼ ስራ ብሰራ ይሻልም? እዚህ ተቀምጬ ምን አደርጋለሁ? ስራ ጨርሻለሁ አላልሽም እንዴ? እባክሽ አርፍ። እሺ እንግዲያስ ይሄን አስቀምጬ ልምጣ። ዘርፌ። አቤት ጋሺ። ምን ነው ከኔ ጋር ማውራት ትፈሪያለሽ እንዴ? አይ እንደዛ ሳይሆን እኮ ምን የምናወራው ነገር ይኖራል ብዬ ነው። ቤቱን እንዴት አየሽው? እየለመድሽው ነው? ያው ለምዳለሁ እንጂ ምን አደርጋለሁ ብለው ነው። አይ ግን ለምንድን ነው የምትፈሪው? ይሄን ያህል ባላለሁ እንዴ? አረ እንዲያውም እውነት ግን እስካሁን ምንም አይነት ወንድ አታውቂ ሲሉ ማለቴ እዛ ገጠር የከንፈር ወዳጅ ምናምን የለሽ? አይ እንዲያውም እኔ ተምሬ ዳር መድረስ ብቻ ነበር ፍላጎቴ። አታስቢ፣ እዚህም ሆነሽ መማር ትችያለሽ። እሱንማ ተነጋገርን የለ ተሰባተኛ ነው ያቋረጥኩኝ። እና እዛ እስኳላ እያለሽ ምንም የከንፈር ወዳጅ የለሽ? እኔ ትምህርቴ ላይ ብቻ ነበር አትኩሮቴ። ጋሽ ምን ነው ስለዚህ ነገር አጥብቀው ጠየቁኝ። ምንም ዝም ብዬ ነው። ለማንኛውም ይሄን ላስቀምጠውና ቡና ላፍላለሁ። ትተሽ ልትሄጂ ነው እንዴ? ቡና ላፍላለሁ እንዴ? ተካይ አብረሽን ቁጭ ብለሽ ልትጮች ይፈልጋል። ስለኔ እኮ ሁሉንም ነገር ነግሬሃለሁ። ሌላ ምን ላጫውትህ? እኔ ግን አንድ ያልነገርኩሽ ነገር አለ። ግድ የለም መሽቷል፣ ነገ ትነግረኛለህ። እስከ ነገ አያድርማ። ቆይ አንቺ አይኔን እያየሽ ምንም ነገር አይገባሽም? አይነ ላይ ምን አለ? አንቺ አለሽ። ማይኮብልኝ። ኧረ እንደሱ አትይኝ አንተ። በአንቺ ተይሻል። በእርግጥ አንተም ጥሩ ሰው ነህ። ይቅርታ። እኔ ግን በእርግጥና ግን የሚሉ አፍራሽ ቃላቶች ደስ አይሉም። በእኔ እርግጠኛ እንድትሆን እፈልጋለሁ። ዘርፌ፣ ለመጀመሪያ ጊዜ ደላላው ጋር ሳይሽ ማንም ሰው እንዳይቀድመኝ ለእግዚአብሔር እንዴት እንደጸለይኩ እንዳትጠይቂ። ለዛም በደሞዝም በምንም ነገር ሳልከራከር አንቺን ይዤሽ የመጣሁት። እባክሽ ከተረዳሽ ላገባሽ እፈልጋለሁ። እንዲሁ ግን ታንጀተ ነው? የምርህን ነው የምታወራ? ልብ ተከፍቶ ቢታይ ኖሮ ልቤን አሳይሽ ነበር። አንቺ እጅሽን ልቤ እንዴት እንደሚመታ ላሳይሽ። እጄን ደግሞ ተደረተ ላይ ለምን የማረገው? እጅሽን ስጭ። ደረቴ ሌላ አልኩ። እጄ ደግሞ ደረተ ላይ የሚያደርግልሃል? ድልሽ ይኸው ልቤ እንዴት እንደሚመታ ተመልክችው። እመኝ፣ ውድጅሻለሁ። አንቺን ማግባት እፈልጋለሁ። ኧረ ተው፣ ይሄ ነገር ይቅርብን። ድልሽ አስደስትሻለሁ። ምን እያደረክ ነው? ቆይ አልወደድሽኝም? በወድህስ የወደድኩስ እንደሆነ በወጉ ሽማግሌ ሳይላክ እንዲሁ ዝም ብሎ በሜዳ አይሆንም። ሽማግሌ ልኬ በወጉ አገባሻል። እመኝ። እሺ በይ። ኧረ ይሄ ነገር ግን ይቅርብን። ዘንጋታ አስደስትሻለሁ። አይደለም ይሄ ነገር ይቅርብን። ኧረ ይሄ ነገር ይቅርብን። ሽማግሌዎችን መቼ ነው የምትልካቸው? ስራ ረፍዶብኛል። አሁን መሄድ አለብኝ። ምንድነው ጥድፊያው? ቁጭ ብልና እናውራ እንጂ። ምንድን ነው የምናወራው? ስለ ሰርጋችን ነው። ስለምን ሰርግ ነው የምናወራው? ማታ አገባሻለሁ ሽማግሌ ልካለሁ እያልክ ስንት ስታወራ አልነበረም እንዴ? ዘርፌ፣ ጠጥቼ ያወራሁትን ሁሉ ታምኛለሽ እንዴ? አጋጣሚውን አገኘን፣ ሁለታችንም ኢንጆይ ያደረግን። በቃ ምን አረግን? ያረግነውም ጠፋሽ። በያውን ተነሽና ወደ ስራሽ። ደግሞ እኔን ተካን ነው የምታታዩ? ምን አታለልኩ ደግሞ? ምንም ወንድ አላውቅም አላልሽኝ? እሱንም አቶ እኮ ዋሽተሽኛል ማለት ነው።
አስኳላይ ያለው የከንፈር ወዳጅ መኖሩን አዎ ዋሽቻለሁ፣ እውነት ነው። እና ለምን ይመስላል የታጨልኝም ባል አላገባም ያልኩ? እና ክብርሽን የትም ስጤ ነዋ። ተካ ታዲያ አንቺ ክብር የሚሰበስበው ምን ዕዳ አለበት? ቤንክ ልንገርሽ አይደል፣ ከአሁን በኋላ እዚህ ቤት ላይሽ አልፈልግም። በያው ኮተትሽን ሰብስቤ ከዚህ ቤት ውጭ ውጪ። ኧረ ተው ተካ፣ ግፍ አትስራ። ኧረ ተው። ሲጀመር አንተ የወደድከው እኔን ነው እንጂ የሚፈሰው እንደሜን ነው እንዴ? ሴትዮ መፈላሰፍሽን ትተሽ ቤቴን ለቀሽ አሁን ውጪ። ኧረ ተው ተካ፣ ኧረ ተው። ሰሚኛለሽ? መዋረድ ካልፈለግሽ አሁኑ ቤቴን ለቀሽ ውጪ። ለነገሩ ራሴን ያዋረድኩት ራሴ ነኝ። አይ ሰው ግን በቃ ተከተማውም ተገጠሩም አንድ አይነት ይዘርፌ። ምን አይነቱ አድለ ቢስ ነሽ? ምኑን እድል ነው ያልሽው ዘርፌ? አሁን ትወጫለሽ አትወጭም? እሺ ምሽትነቱ ሲቅርብኝ እባክህ ሰራተኛ ሆኜ ልቀጥል እባክህ። ሌላ ሰራተኛ መጣ። ውጫው ውጪ ይሻለሁ። ነይ ውጪ። እንግዲህ ያው እቺን ትመስላለች የወንድ ላጤ ቤተ መንግስት። ዋይፋይ ዲኤስቲቪ ምናምን አለው አይደል? ሁሉም ነገር እንዳለ እኮ ነግሬሻለሁ። ስራዬን በደንብ እሰራለሁ። ስራዬን ከጨረስኩ በኋላ ደግሞ በቲክቶክ እና በፊልም መዛመት ደስ ይለኛል። ይመችሽ። እኔ ዘመናዊ ሰራተኛ በጣም ደስ ይላል። ኦኬ፣ እንደዛ ከሆነ ሮሜን አሳየኝ። ኦኬ። ምንድን ነው ያዝከው? ሮሚት እንዴ ስጋ እንደምወድ ነው እናወቅ። እንደምትወጂ አላውቅም ነበር። ለማንኛውም ያስፈልግሻል ብዬ ነው የገዛሁልሽ። ሽቶ የት አለ? በዛ ላይ ነኝ ይሄኛው ኔድሯን ታልፈልግ ደግሞ ሻዶም አልገዛም። ለማንኛውም ግን ቴንኪ ለኪ። አትበላም እንዴ? ምነው ቆዘምክ? ዝም ብዬ ነው። በነገራችን ላይ እኔ ፈታ ያልኩ ሰው ነው። መጨናነቅ ምናምን አይመቸኝም። ይገርማል። መጀመሪያ ደላላ ቤት ያየው ቀን ነው አይነ ሲቀላውጥ ላጤ መሆን ይገባል። በስተመጨረሻ ግን ቆንጆ ሴት ላይ ያረፋል። አንተ ምንም አትልም። የማታገባኝ ከሆነ ግን ይሄ ነገር ባልጀምር ደስ ይለኛል። ኧረ አገባሻለሁ። ለዛውም ግጥም አድርጌ ነው የማገባሽ። ዋ በኋላ ግን ውጭልኝ ብትለኝ የምወጣ መስሎሃል? ግድ የለም እኔ እወጣልሻለሁ። ቆይ ግን ወይን አጠጣም እንዴ? ኧረ በደንብ ነው የምጠጣው። ችርስ። ችርሱ ግን ሌላ ቦተል ስንደግማ ይሻል። ምንድን ነው የሆነ ሌላ መጠጥ የለም ነው? ትዳር ስትባል ነብር እንዳየች ሚዳቋ ዘለልክ ነው? ትዳር ትፈራለህ? ትዳር የማይፈራ ሰው አለ እንዴ? ለምሳሌ እኔ አልፈራም። ከዚህ በፊት አግብተሽ ነበር? ከአንዴም ሁለቴ። ለዛውም ሁለቴ? በእርግጥ ላጤዎች ልክ እንዳንተ ሰራተኛ አድርገው ይወስዱኝና ወደድንሽ፣ ሞትንልሽ፣ አበድንልሽ ሲሉኝ እስኪ ልሞክረው ብዬ ገብቼበት ነበር። ምናልባት እንደኔ ባል መሆን ይፈሩ ይሆናል። እና የኔ ገላ መጫወቻ ነው። ካልፈለጉ ታዲያ ለምን ነካኩኝ? ማለት መቼም ከቡና ቤት አይደለም አይደል ያመጡኝ። ለነገሩ እውነትሽን፣ ማንም የመጣበትን ዓላማ መዘንጋት የለበትም። በእርግጥ ልክ ነህ። ዓላማሽን ዘንግተሽ ያልከኛል። ያው የመጣሁት ለቤት ሰራተኝነት ነበር። አሁን ግን አይደለም ስትይ አሁን ምንድን ነሽ? ያንተ ሚስት። ምን? ሴትዮ ቤቴን ለቀሽልኝ ውጪ። ሴትዮ አትበለኝ። ሴትዮ እናዛ ፈልግሽ? ቆይ ምን እንደሆነልሽ ነው የፈለግሽው? ባሉን እያልኩ ነው። መጀመሪያ ገባሻለሁ ብላ አይደል እንዳልጋ ላይ ይዘኝ ወጣው። በስካር መንፈስ የተናገርኩትን ነገር ሁሉ ታምኛለሽ እንዴ? ሆዲ አባውን ብቅል ያወጣዋል ሲባል አልሰማህም እንዴ ሞኞ? እና አንድ ሁለት አልጋ ላይ ስለተኛሽ ሚስቴ መሆን አማረሽ? አንድ ሁለት ጊዜ ነው ያልከው? በየምሽቱ አይደል እንደያም ጠለጠልክ ወደ መኝታ ክፍል የምትወስደኝ? እሺ ለዛም ይቅርታ ጠይቃለሁ። አንተም ወደህ እኔም ወድጄ ነው ያደረግነው። ለምንድን ነው ይቅርታ የምትጠይቀኝ? ቆይ ለምን አይገባሽም? እኔ አሁን ላይ ባለሙን ዝግጁ አይደለሁም። እኔ ግን ሚስት ለመሆን ተዘጋጅቻለሁ። እና በግድ ልታገቢ ነው? እንግዲህ በወድ ካልሆነ ለምን ማድረግ እችላለሁ? እና የኛ ገላ እናንተ መቀለጃ ነው? ወደሽ መሰለኝ ያደረግሽው። አገባሻለሁ ስላልከኝ ተታልዬ ነው። እሺ ገንዘብ ልጨምርልሽ? ስማ ሚስት እንጂ ሴተኛ ላይ አይደለም ይሻለችው። ይኸውልሽ እምቢ ካልሽ ፖሊስ ይዤ መምጣቴ ነው። ይዘና ሌባው ማን ነው ብሎ ከጠየቁኝ እነግራቸዋለሁ። ከፈለጉ እነሱ ገልብጠ መስማት ይችላሉ። እንዴ ቆይ ምን አይነት እብዷን ነው ቤት ይዤ የመጣሁት? ለማንኛውም ማታ ከስራ ስትመጣ ስጋ ይዘህ መምጣት እንዳትረሳ።
ከስራ እስክመጣ ከዚህ ቤት ወጥተሽ ካላገኘሁሽ ውርድ ከራሴ። እሺ እወጣለሁ። ሰምቻለሁ። አንቺ አሁንም አልወጣሽም? የት የት? ይኸውልሽ እኔ ላንቺ አንሻል አይነ ስምሽን ነው የማጠፋልሽ። አሁን ውጪ ነኝ ከዚህ ውጪ ውጪ ውጪ። ሽቶዬን ወደድከው? ከፈለክ እንደ አዲስ መጠጣት ትችላለህ። አንቺ ግን ምን አይነት ሴት ነሽ? እንዳይቆጡ ጋሽዬ፣ በጣም ስራ በዝቶብኝ ስለነበር አልጋ አልተነጠፈም። ከፈለጉ ግን እርስዎ ማንጠፍ ይችላሉ፣ አሊያም እኔም ላይነጥፉም ይችላሉ። ቆይ ይሄ ነገር እስከ መቼ ነው የሚቀጥለው? ከሁለንም በኋላ ይቀጥላል። እየቀለድኩ አይደለም። መቼም እንደማላገባሽ ታውቂያለሽ አይደል? ለምንድን ነው በህይወትሽ የምትቀልጂው? ቆይ ይልቅ ለምን ሰራተኛ ትቀጥርልኝ? ግን ወንድ ይሆንልኝ። እሺ ሆ ደግሞ ስጋውን ጅብ ላይ ማንጩን ይሄዳል። ቆይ ግን ለምንድን ነው እንደ ሰራተኛ የሌለው? ማለቴ ግርድና ብቻ ለምን ለማለት የሰጣው ብዬ ነው። ሚስት አለኝ። ሰንደሉን ነው። ሰንደሉን ከሆነ በኋላ ቡና ስንጠጣ እናጨሰዋለን። የምሬን ነው። ውጭ ሀገር የምትኖር ሚስት አለችኝ። ብትኖርም የቤት ሰራተኛ ነበረች አይደል? ውጭ ሀገር አለች ስትሬን የጠረጠርኩት። ችኛዋ ግን በጣም እሺ። ምን አለ አርፈህ ቁጭ ብትል፣ ምን አለ እግርህን ሰብስበህ እግርህን አጣምር ጉልበትን አቅፈህ ብትተኛ። የኔ ውድ አየህ አይደለ ሚስት እንዴት ፈታ እንደወድ። መፍጠን እንዳለ ሁሉ መገልበጥ እንዳለ እንዳርሽሽ። አይዞህ በ30 እናቀዘቅዘዋለን። ከስራ ስመጣ እዚህ ቁጭ ብለሽ ካገኘሁሽ ውርድ ከራሴ። አለበለዚያ ግን ጓስ የሆነሽን ሰው ማለት ቤት ድረስ ይዤ መጥቼ ሰርቃኛለሽ ብዬ ነው የማዋርድሽ። የኔ ውድ ከመቼ ጀምሮ ነው ልቤ የሰረቀ ሰው ሲከሰስ ያየው? ለማንኛውም ግን የሰራተኛን ጉዳይ እያሰብክበት፣ እኔ ገና ከሆነ ወገቤ ቅንጥስ እያለ ነው። ቆይ እኔ ስንቱን ስራ ነው የምሰራው? የማንም መጫወቻ ይልቅም የኔ ውድ ቁርሱን በልቶ ብሄድ እንኳን ጥሩ ነበር። አንቺ ግን ምን አይነት ሴት ነሽ? ምን ጉር ነሽ? እስካሁን ከዚህ ቤት አልወጣሽም? ሰክረ እንዲያውም ብቻ የመጣው እባክሽ እንደ ምስል ልትቆጣጠሪኝ አማረሽ? እሺ አሁን ግባ እናተኛ። ሰካራ ባል ይመችሻል። ሰውን ሲዋችሁ ከነ ምናምን አይደል እንኳን አሁን ዶንት ተች ሚ እንዳትነኪ። ይሄ መጓተት መሰለኝ ጣጣ ይዞ ይመጣ። እኔም ደስ የሚልሽ እሱን ጠዋት እነግርሃለሁ። አሁን ግባ እናተኛ። ወጉን ይዘሽዋል። አቤት ሎሌ ሆኖ ገብቶ ከቤተ መንግስት ባልጋለው ካለ የለም እመቤት። ወይኔ ተካ ወይኔ ተካ እበላለሁ ብለህ ተበልተሃል ለካ። ወይኔ ተካ እበላለሁ ብለህ ተበልተሃል ለካ። አስቤዛ የለም እና ለቁም መውጣት ነው። ደሞዝ አልደረሰም። ቆይ በነፃ አይደል እንደ ሚስት ለመሆን የተስማማሽው? አትቀልድ ተካ። ይልቅ ደሞዝ ከወጣ ስጠኝና ገዝቼ ልምጣ። በራብ ትሞቻታለሽ እንጂ አስቤዛ አልገዛም። ማን ነው? ሚስቴ ከውጭ መጥታ ይሆናላ። ለዚህ ነው መደንገጡን ትተህ በደስታ እያወራህ ያለው። ሲገርም አሁንም አልጠላኸኝም። ሰራተኛ መጣል ዘርፌ
ዘርፌ የባልሽ ምሽት ነኝ ሲመስለኝ። አንቺም እንደኔ በሰራተኝነት ነው እዚህ ቤት የመጣሽ። ታልተሳሳትኩ ማለት ነው። ቆይ እናንተ ሴቶች ልታሳብዱኝ ነው እንዴ? እንግዲያውስ በደንብ በድ የ3 ሳምንት ቅሪት ነኝ። ይሁንስ አባቴ ዘንዳ ሽማግሌ ትልካለህ አትልክም? እየዞረብኝ ነው። አረረብኝ የወለ አልቻ የስራ